ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁልን? እንዴት ተሰነበታችሁ? እኔ የ10ኛ ክፍል ኬሚስትሪ መምህራችሁ እንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 ላይ 1.6 ስቶኪዮሜትሪክ ላይ ፓርት 3 ዲስከስ አድርገን ነበር ያቆምነው። አሁን ፓርት 4ን ዲስከስ የምናደርገው ይሆናል። ፓርት 4 ቲዮሬቲካል አክቹዋል ኤንድ ፐርሰንቴጅ ይልድ የሚለውን የምናይ ይሆናል። ይህን ሴክሽን ከማየታችን በፊት ግን አንድ ነገር ላስታውሳችሁ እወዳለሁ። ይሄም www.lucybridgeacademy.com የሚባለው ዌብሳይታችን ነው። በዚህ ዌብሳይታችን ላይ ብዙ ጥያቄዎችን ታገኛላችሁ። ኤአይ አሲስትድ የሆኑ ጥያቄዎችን፣ በኤአይ የታገዙ ጥያቄዎችን ማግኘት ትችላላችሁ። የተለያየ ጠቃሚ የሆኑ መረጃዎችን፣ ኖቶችን የያዘ ድንቅ ዌብሳይት አዘጋጅተን እየጠበቅናችሁ ነው። ይሄ ሁሉ ለእናንተው ሲባል የምናደርገው ጥረት ነው። ስለዚህ ይህን ዌብሳይት እንድትጎበኙ እየጋበዝኩ ሐሳብ፣ አስተያየት፣ ይሄ ጨምር፣ ይሄ ቀንስ የምትሉት ነገር አለ፣ እንግዲያውስ እኛም ተዘጋጅተን እየጠበቅናችሁ ነው። ቤት አገኛችኋለሁ፣ ቤት ሐሳባችን እንገልጻለን ካላችሁ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ብላችሁ ማግኘት የምትችሉ መሆኑን እያሳሰብኩ ወደ ዛሬ ዲስከሽናችን ወደ ቲዮሬቲካል አክቹዋል ኤንድ ፐርሰንቴጅ ይልድ የሚለውን የምንነጋገር ዲስከስ የምናደርግ ይሆናል። ኦኬ አንደርስታንዲንግ ዘ ሪአክሽን ይልድ። የመጀመሪያው ሪአክሽን ይልድ ማለት ምን ማለት እንደሆነ አንደርስታንድ ማድረግ ያስፈልጋል። የመጀመሪያው እዚህ ጋር ሜኒ ኬሚካል ሪአክሽን ዱ ኖት አቺቭ 100% due to factors such as side reaction, incomplete reaction, loss of during product collection። ስለዚህ ማንኛውም ሪአክሽን ለመቶ የተጠጋ የሆነ ፕሮዳክት ይገኝ ይሆናል እንጂ 100% አይገኝም። ምክንያቱም ብዙ ሳይድ ችግሮች ወይም ሳይድ ኢፌክቶች አሉ። እነሱም ለምሳሌ ምን ሊሆን ይችላል? ሳይድ ሪአክሽን ሊኖር ይችላል። አጠገብ ካለው ጋር ኢንቫይሮንመንት ውስጥ ካለ ነገር ጋር ሳይድ ሪአክት ያደርጋል። አንዱ ሪአክታንት ከሌላ ሪአክታንት ጋር ሪአክት አድርጎ እኛ ከምንፈልገው ሪአክታንት ጋር ሪአክት ሲያደርግ ሳይድ ሪአክሽን ይፈጠርና የይልዳችን አማውንት የምንፈልገው ይልድ ሊቀንስብን ይችላል። ሌላውስ ደግሞ ሪአክሽን ኢንኮምፕሊት አሁን እኛ ቲዮሬቲካል ላይ ይሄናል አማውንት ከዚህ አማውንት ጋር ሪአክት ሆኖ ኮምፕሊትሊ ቢያልቅ ይሄናል ፕሮዳክት ይሰጣል ብለን ነው ቲዮሬቲካሊ የምናስበው። ግን በሪያሊቲ ኮምፕሊት የሆነ ሪአክሽን ላይ ይፈጠር ይችላል። ሪአክሽኑ ሪቨርስ ሊያደርግ ይችላል። ሪአክት እያደረገ የሚመለስ አንዳንድ ሪአክሽኖች አሉ፣ ሪቨርስ ሪአክሽን የሚባሉት። በዛ ምክንያት ኮምፕሊት የሆነ ሪአክሽን አይኖርም። አንዳንድ ጊዜ ደግሞ ዲዩ ቱ ሎስ ኦፍ ፕሮዳክት ይኖራል። ኮሌክት በምናደርግበት ወቅት ኮሌክት ባደራረጋችን ምክንያት ለምሳሌ ጋዝ ኢቫፖሬት የሚያደርግ ነገር ከሆነ ምን ሊያደርግ ይችላል? ሎስ ልናደርገው እንችላለን። ስለዚህ በእነዚህ ምክንያት 100% ይልድ ማግኘት በጣም ከባድ ነው። ግን በጣም አሪፍ የሆነ ሲስተም ከዘረጋን ሪአክሽኑን ቬፐር ሲሆን እንዴት አድርገን ኮንትሮል እናርግ፣ ሊኩዊድ ሲሆን እንዴት አድርገን ኮንትሮል እናርግ፣ ሪቨርስ ሪአክሽን ከሆነ ወይም ሪአክሽን ወደፊትም ወደ ኋላ የሚመለስ ሪአክት እያደረገ ፕሮዳክት ተሰጠ በኋላ ወደ ሪአክታንት የሚመለስ አንዳንድ ሪአክሽን ታይፖች አሉ። እንደዚህ አይነት ሪአክሽን ሲሆን ቶሎ ፕሮዳክቱን ወደ ሪአክታንቱ ሳይመለስ ቶሎ የምንወስድበት ሲስተም ካዘጋጀን ሪአክሽኑን ማክሲማይዝ እናደርጋለን። ግን 100% አቺቭ ማድረግ ከባድ ነው። ስለዚህ በዚህ ምክንያት ይልዱ ምን ያደርጋል? ይቀንሳል ማለት ነው። ኦኬ ይልዱን እንዴት ሊቀንስ እንደሚችል ከተነጋገርን በኋላ ቲዮሬቲካል ይልድ የሚባለው እኛ በካልኩሌሽን ይሄናል ሪአክታንት ከዚህ ያህል ሪአክታንት ሶዲየም ከዚህ ያህል ክሎሪን ጋር ይሄናል ሶዲየም ከዚህ ያህል ክሎሪን ጋር ከተዋሃደ ይሄናል ሶዲየም ክሎራይድ ይሰጣል የምንለው የሪአክሽን አይነት አለ አይደለ? እሱ ምን ይባላል? ቲዮሬቲካል ይልድ ይባላል። ቲዮሬቲካል ይልድ አክቹዋል ያልሆነ በቲዮሪ የተሰራ ይልድ ነው። ያኛው 100% ሪአክት ቢያደርጉ ምን ሊመጣ እንደሚችል ምን ያህል አማውንት እንደሚመጣ የሚያሳይ ነው። ስለዚህ ይሄኛው ምን ማለት ቲዮሬቲካል ይልድ ይባላል። ስለዚህ calculate the maximum amount of the product expected if the reaction proceed perfectly 100% ካለቀ ኤክስፔክት የሚደረገው አማውንት ምን ይባላል? ቲዮሬቲካል ይልድ ይባላል። actual yield is the measured amount of the product obtained from the reaction in real experiment። በላብራቶሪ ውስጥ ገብተን በኤክስፐሪመንት የምናገኘው ሪዛልት ደግሞ በሳይድ ሪአክሽኑ ሊሆን ይችላል፣ በፕሮዳክት ኮሌክሽን ሊሆን ይችላል። በተለያዩ ምክንያት የቀነሰው ቀንሶ መጨረሻ ላይ የምናገኛት ሪል ፕሮዳክቷ ምን ትባላለች? አክቹዋል ይልድ፣ አክቹዋል ውጤት ሪል። በቲዮሬቲካል ይሄ ቢመጣ ይሄ ነው፣ እንደዚህ ቢሆን እንደዚህ ነው ያልነው አለ። አክቹዋል ደግሞ ምንድነው?
መቶ የተገኘው ውጤት ማለት ነው። ስለዚህ እሱ ምን ይባላል? አክቹዋል ይልድ ይባላል። ኦኬ ካልኩሌት ፐርሰንቴጅ ይልድ። ፐርሰንቴጅ ይልድ ደግሞ ምንድነው? ፐርሰንቴጅ ይልድ ኢዝ ሜጀር ሃው ኤፊሽንት ኦፍ ኬሚካል ሪአክሽን ፕሮሲድ ኢን ዲዛይር ፕሮዳክት። ሪአክሽኑ ላይ ምን ያህል ኤፊሽንት ነው፣ ምን ያህል ከሚጠበቅብን ምን ያህሉን ፕሮዳክት አምጥተናል የሚባለው ሬሾ ተሰርቶ በፐርሰንት የሚቀመጥልን እንላለን ፐርሰንቴጅ ይልድ ይባላል። ምን ያህሉ ነው ቲዮሬቲካል ካሰብ ነው ኤክስፐሪመንት ላይ ይሄና ሊመጣልናል ካልነው ምን ያህል ፐርሰንቱ መጣ የሚባለው ምን ይባላል? ፐርሰንቴጅ ይልድ ይባላል ማለት። ፐርሰንቴጅ ይልድ አክቹዋሉ ሲካፈል ለቲዮሬቲካሉ አካፍለን በመቶ ስናባዛ ምንድነው ሁልጊዜ ፐርሰንት ካለ በመቶ አባሰን የፐርሰንት ምልክትን ማስቀመጥ እንዳለብን ታውቃላችሁ። ማትስ ላይ ተመሳሳይ ፕሪንሲፕል እንጠቀማለን። ስለዚህ ቲዮሬቲካል ሁልጊዜ ምን ብለናል? 100% ሪአክሽን ቢሳካ ብለን የምናስበው ነው በካልኩሌሽን። የአክቹዋሊ ደግሞ የመጣው ሪዛልት ነው አይደለ? ለምሳሌ አሁን ብዙ ጊዜ ምን ይባላል? ይሄን ያህል አቅደን ይሄን ያህል ፐርሰንት አሳካን፣ 85% ተሳክቷል፣ 90% ተሳክቷል ምናምን ተብሎ ይገለጻል። ልክ እንደዛ ምን ያህል ፕሮዳክት ሪአክሽናችን ምን ያህል ኤፊሽንት ነው፣ ምን ያህል ሪአክሽናችን ኤግዛክት ጥሩ ውጤት ያመጣል የሚለውን የምንለካበት መለኪያ ብለን ማለት እንችላለን። ኦኬ ለምሳሌ ኤግዛምፕል 1 a student obtained 6.5 gram of product from the reaction with the theoretical yield is 10 gram. what is the percentage yield? እንዴት ተጠየቅ ነው? ፐርሰንቴጅ ይልድ ነው የተጠየቅ ነው። ስለዚህ ፐርሰንቴጅ ይልድ ምንድነው የሚሰራው ብለናል? ፐርሰንቴጅ ይልድ ኢኳል ቱ አክቹዋል ይልድ ሲካፈል ለቲዮሬቲካል ይልድ ታይምስ በ100 ነው የምናደርገው። ስለዚህ ምን ተሰጠናል? the student obtained ስንት ነው ያገኙት ብለናል? 6.5 ነው ያገኙት። ተማሪዎች 6.5 ግራም ነው ያገኙት አይደለ? 6.5 ግራም ሪአክሽን ዊዝ ቲዮሬቲካል ይልድ ስንት ነበር? ደግሞ በቲዮሬቲካል የሰሩት ስንት ነበር? 10 ግራም ነበር የሰሩት። ስለዚህ ምን ማድረግ ነው? ታይምስ ባይ 100። ስለዚህ ስንት ይመጣል? 6.5ን ለ10 ስናካፍለው 0.65 ይመጣል። ግራም በግራም ይጠፋል። ታይምስ 100 እናደርጋለን። ከዛ ምን አለ? ፐርሰንት አለ። ሁልጊዜ ፐርሰንት አለ። ስለዚህ ስንት ይመጣል? 65%። ሪአክሽኑ 65% ኤክስፔክት ከሚደረገው ከ100%ቱ 65%ቱ መጥቷል ማለት። ስለዚህ 35%ቱ ኤክስፔክት ከሚደረገው አልመጣም ማለት ነው። ስለዚህ 65%ቱ መጥቷል ብለን ማለት እንችላለን። ስለዚህ ፐርሰንቴጅ ሁልጊዜ በፐርሰንት የሚገለጽ ነገር ምን የለውም? ዩኒት የለውም። ዩኒት አይቀመጥለትም። ምክንያቱም አሁን እዚህ ጋር ግራም በግራም ተጣፍቶ there is no unit ምን እንደሚደረገው የፐርሰንት ምልክት ብቻ ነው የሚቀመጠው። ስለዚህ ይሄን ነገር ማስተዋል የግድ ያስፈልጋል። ኦኬ what is the percentage yield ይላል if 24.8 gram of calcium carbonate heated to give 13.1 gram of ካልሲየም ኦክሳይድ። ስለዚህ ምን ሆነ ነው ሪአክሽኑ ምንድነው የተደረገው? እዚህ ጋር ካልሲየም ካርቦኔት የሚባለው ይሄ ለቾክ ለጂፕሰም የምንጠቀምበት ነው። ካልሲየም ከድንጋይ የሚገኝ ነው። ይሄ ካልሲየም ካርቦኔት የሚባለው ምን ብናረገው ሂት ብናረገው ምን ይሆናል? ብሬክ ዳውን ይሆናል። ቦንዱ ብሬክ ዳውን እና ካልሲየም ኦክሳይድ እና ካርበን ዳይኦክሳይድ ይመጣል። ይሄ ነው ሪአክሽኑ። ስለዚህ አሁን ባላንስ መጀመሪያ ምን እንጽፋለን? ልክ በባለፈው ቪዲዮ ላይ ሊሚቲንግ እና ኤክሰስ ሪአክታንት ስንሰራ መጀመሪያ ሪአክሽኑን ከጻፍን በኋላ ኤክሰሱና ሊሚቲንጉን ከማግኘታችን በፊት ባላንስ መሆናቸውን ቼክ እንደምናደርግ ተመሳሳይ ሁሉንም የምንሰራው ስቴኪዮሜትሪክ ጥያቄዎች በሙሉ መጀመሪያ ኢኩዌሽኑን ከጻፍን በኋላ ባላንስድ መሆናቸው ኢኩዌሽኑ ቼክ ማድረግ የግዴታ አስፈላጊ ነው። አለበለዚያ ስራ አይጀመርም። ስለዚህ ባላንስ መሆናቸው ምን ማድረግ ነው? ቼክ እናደርጋለን። አንድ ካልሲየም ነው በሪአክታንት ሳይድ ያለው፣ በፕሮዳክትም ሳይድ አንድ ካልሲየም። 3 ኦክሲጅን ነው ያለው በሪአክታንት ሳይድ፣ በፕሮዳክት ሳይድስ 1 2 3 ኦክሲጅን። ስንት ካርበን ይላል? አንድ ካርበን አለ እዚህ ጋርም አንድ ካርበን። ስለዚህ ሪአክሽን 1 1 1 ሞላቸው ማለት ነው። ከፊት ለፊት ያለው ኮኤፊሺየንት 1 ሞል፣ ምክንያቱም እኩል ስለሆኑ። ስለዚህ አሁን ወደ ስራችን መግባት ስንት ነው የተባልነው? ጊቨን ምን ተሰጠን? ጊቨን የተሰጠን እስኪ ጊቨን 24.8 ግራም ኦፍ ካልሲየም ካርቦኔት ማስ ኦፍ ካልሲየም
ካርቦኔት ስንት ሰጥቶናል? 24.8 ግራም ሰጥቶናል። ከዛን ማስ ኦፍ ካልሲየም ኦክሳይድ ደግሞ ስንት ሰጠን? 13.1 ግራም ሰጥቶናል። ስለዚህ ቀጣዩ ስራችን ምንድነው? ቀጣዩ ስራችን ወደ እንትን መግባት ነው ያለብን ማለት ይሄንን ከጻፍን በኋላ ኢኩዌሽኑን ከጻፍን በኋላ ጊቭኑን ካወጣን በኋላ የተሰጠን ነገር አይደንቲፋይ ካደረግን በኋላ ቀጣዩ ስራችን ምን ማድረግ ነው? ፐርሰንቴጅ ለመፈለግ የሚያስፈልጉ የተሰጡ ነገሮች አሉ። አክቹዋል ይልዱንና ቲዮሬቲካል ይልዱን ለማግኘት ምን መሆን አለበት? እዚህ ጋር ያስቀመጥነው 1 ሞል በ1 ሞል ሪሌሽንሺፕ ና ስለዚህ በሞል ስለተገለጸ የግድ ይሄን በምን ማድረግ አለብን? ወደ ሞል መቀየር የግድ አስፈላጊ ነው። ምክንያቱም እዚህ ጋር በግራም ነው የተሰጠን፣ ይሄ ደግሞ በሞል ነው የተሰጠና ስለዚህ ምን መሆን አለበት? መጀመሪያ በሞል ከሆነ መጀመሪያ በሞል መቀመጥ አለበት። ሁለቱም በሞል መቀመጥ አለበት። ምን ለማድረግ? ሪሌት ለማድረግ። ኦኬ ስለዚህ ምን ማድረግ ነው? ወደ ሞል ለመቀየር መሞከር አይደለ? ስለዚህ እንዴት አድርገን እንቀይራለን? የመጀመሪያው የካልሲየም ካርቦኔትን ሞል ከመፈለጋችን በፊት ሞላር ማስ የግድ መፈለግ አለብንና ሞላር ማስ ኦፍ ካልሲየም ካርቦኔትን መፈለግ። ሞላር ማስ ማለት 40 ነው የካልሲየም which is 1 ስለሆነ አንድ ካልሲየም አቶሚክ ማስ ዩኒቱ 40 ነው ሲደመር ካርበንስ 12 ነው እሱም 1 ነው። ኦክሲጅን 3 ነው 3 ሲባዛ በ16 እናደርጋለን። ከዛ ስንት ይመጣል? 40 ሲደመር 12 ሲደመር 48 ይመጣል። ጠቅላላ 100 ግራም ፐር ሞል ይመጣል። ስለዚህ ካልሲየም ካርቦኔት ስንት ነው? 100 ግራም ፐር ሞል። ሞላር ማስ ኦፍ ካልሲየም ኦክሳይድስ እሱም ያስፈልገናል። እሱን ምን ማድረግ ነው? ካልሲየም ስንት ነው ብለናል? 40 ነው። ኦክሲጅን ስንት ነው ብለናል? 16 ነው። ስለዚህ ስንት ይመጣል? 56 ግራም ፐር ሞል ይመጣል። አሁን ሞላር ማስ ካገኘን በኋላ ጊቭን ማስ አለን። ሞል መፈለግ በጣም ቀላል ነው። ሞል ለመፈለግ ምን ማድረግ ነው? ሞል ኦፍ ካልሲየም ካርቦኔትን ለመፈለግ ጊቭን ማስ በማማከፈል በሞላር ማስ ማካፈል። ጊቭን ማስ ስንት ነው ተብለናል? ካልሲየም ካርቦኔት 24.8 ግራም ተብለናል። ሞላር ማሱ ስንት ነው? 100 ግራም ፐር ሞል መጣው። ከዛ ስንት ይመጣል? 0.248 ምን ግራም በግራም ስለሚጣፋ ሞል ይሆናል ማለት። ስለዚህ 0.248 ሞል ነው ማለት ነው ሲቀየር። ስለዚህ አሁን ይሄንን የምናስተናግደው በምንድን ነው ሆነ? በሞል ሆነ ማለት 0.248 ነው የምንጠቀመው ማለት ነው አይደለ? እኩል ስለሆነ አይደለ? ይሄ በጊቭን ማስ ነው በማስ ነው፣ ይሄ ደግሞ በሞል። ኦኬ ቀጣዩ ስራችን ምንድነው? አሁን ይሄን ከቀየርን በኋላ ምን ማድረግ ነው? የዚህኛውንም ሞላር ማስ ለማግኘት እንሞክራለን አይደለ? የዚህኛው ሞላር ማስ ደግሞ ምን ብለናል? የካልሲየም ኦክሳይድንም መፈለግ አይደለ? እሱም ጊቭን ማስ ስንት ሰጥቶናል? 13.1 ተሰጥቶናል። ሲካፈል ሞላር ማስ ስንት ነው? 56 ግራም ፐር ሞል። ይሄን ግራም ፐር ሞል እናደርጋለን። ስለዚህ ግራም በግራም ይጠፋል። ማን ይቀራል? ሞል ብቻ ትቀራለች። እዚህ ጋር የመጀመሪያው ግራም ነው አይደል? ይሄ ሞል የለውም አይደለ? ምክንያቱም ጊቭን ማስ ስለሆነ። ስለዚህ ሞል ብቻ ትቀራለች። ስንት ይመጣል? 13.1 ኦቨር 56 ሞል ይመጣል። ጨረስን። ይሄን ካደረግን በኋላ ምን ማድረግ ነው? ቀጥታ አክቹዋል ይልዱና ቲዮሬቲካል ይልዱን መፈለግ አይደለ? ምን ተብለናል? በኢኩዌሽኑ መሰረት ቲዮሬቲካል ይልድ 1 ሞል ኦፍ ካልሲየም ካርቦኔት ከማጋ እኩል ነው ተብለናል? ከ1 ሞል ጋር አይደለ? 1 ሞል ኦፍ ምን ካልሲየም ኦክሳይድ ጋር አይደለ? እዚህ ጋር ስንት መጣልን? 13.1። ስለዚህ ምን እናደርጋለን? ፐርሰንቴጅ ይልድ ስንፈልግ ፐርሰንቴጅ ይልድ ሁሌ ሲፈለግ ምንድነው የምናደርገው? ፐርሰንቴጅ ይልድ ኢኳል ቱ እናደርግና ቲዮሬቲካል ይልድ ኦቨር ከታች ነው እሱ አክቹዋል ይልድ ደግሞ ከላይ ይሆናል ታይምስ ባይ 100 ነው የምናደርገው። ስለዚህ መጨረሻ ላይ ምን አለው? ፐርሰንት አለው ማለት። ስለዚህ አክቹዋል ይልድ ሲካፈል ለቲዮሬቲካል ይልድ ነው። ስለዚህ ምን እናደርጋለን? አክቹዋል ይልዱ ስንት ነው? አክቹዋል ይልዱ የማ አሁን እየተጠየቅነው ምንድነው? what percentage yield if 24.8 gram of calcium carbonate heated to give ስንት 13.1 ግራም ኦፍ ካልሲየም ካርቦኔት። ስለዚህ ምንድነው ምን ያህል ፐርሰንት ምን ያህል ከ24.8 ውስጥ ምን ያህሉ ብሬክ ዳውን ሆኖ ወደ ካልሲየም ካርቦኔት እንደተቀየረ
ማወቅ ነው። 1 to 1 ሞል ከሆነ እኩል ነው ማለት አይደለ? 1 ሞል ካልሲየም ካርቦኔት ከሪአክት አድርጎ የሚፈጥረው 1 ሞል ኦፍ ካልሲየም ኦክሳይድ ከሆነ እዚህ ጋርም የመጣው ስንት ነው ብለናል? 0.248 ሞል ከሆነ እዚህ ጋርም ስንት ነው የሚሆነው? 0.28 አይደለም የሚመጣው። ምክንያቱም ምን ነው 1 ሞል ከ1 ሞል ነው ሪሌሽንሺፓቸው እኩል ስለሆነ ማለት። ስለዚህ ስንት ነው የሚመጣው? አክቹዋል ይልዱ ስንት ነው የሚመጣው? ቲዮሬቲካል ይልዱ ስንት ነው የሚመጣው? 0.248 ነው መምጣት ያለበት። ስለዚህ አክቹዋል ይልዱ የመጣው ቀላል ነው። አክቹዋል ይልዱ ስንት ብለናል? 13.1 ሞል ኦቨር 56 መጥቷል። አክቹዋል ይልዱ ኢኳል ቱ 13.1 ኦቨር 56 ሞል ነው። ቲዮሬቲካል ይልዱ ስንት ብለናል? እኩል ናቸው። እዚህ ጋር 1 ሞል ከሆነ እዚህ ጋር 1 ሞል እዚህ ጋርም 0.248 ነው የመጣው የተጠቀምነው አይደለ? ሞል ከተጠቀምን እዚህ ጋር የሚመጣው ስንት ነው? 0.248 ሞል ነው የምንጠቀመው። ለምን? ምክንያቱም ሪሌሽንሺፓቸው 1 ሞል ከ1 ሞል ጋር እኩል ከሆነ 0.248ም ከ0.24 ጋር እኩል ነው የሚመጣው። ስለዚህ ቲዮሬቲካል ይልዱ ስንት ነው? 0.248 ምን ሞል ነው የሚመጣው። ሲባዛ ምን እናደርጋለን? በ100% እናደርጋለን። በ100 አባስተን የፐርሰንት ምልክትን ማስቀመጥ። ከዛን የሚሰጠን ምንድነው? አክቹዋል ይልድ ሲካፈል ለቲዮሬቲካል ይልድ ሁሉ ጊዜ ምንድነው የሚሰጠን? ፐርሰንቴጅ ይልድ ይሰጠናል ነው። ስለዚህ ምን ማድረግ ነው? 13.1ን ሲባዛ በ100 እናደርጋለን ኦቨር 56 አለ ሲካፈል ለ0.248 ማለት ነው አይደለ? ሲካፈል ማለት ገልብጦ ማባዛት ነው። 13.1 ሲባዛ በ100 ሲካፈል ለ56 ሲባዛ 1 ኦቨር 0.248 እናደርጋለን። ከዛ ምንድነው የሚመጣው መጨረሻ ላይ? there is no ምን ዩኒት የለም ፐርሰንት ላይ የፐርሰንት ምልክት እናደርጋለን። አለቅ። ይሄን አካፍለን የምናገኘው ይሄን ያህል ፐርሰንት ብለን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ይሄን ያህል ፐርሰንት ብለን ማስቀመጥ እንችላለን። ስለዚህ ምንድነው የሰራነው? ቀላል ነገር። የመጀመሪያው ስራችን ምን ማድረግ ነው? ኢኩዌሽኑ ምን መሆኑን ከኢኩዌሽኑ ከጻፍን በኋላ ኢኩዌሽኑ ባላንስድ መሆኑን ቼክ አደረግን። አንድ ካልሲየም ከአንድ ካልሲየም ጋር አንድ ካርበን በሪአክታንት ሳይድ አለ፣ በፕሮዳክት ሳይድም አንድ ካርበን፣ ኦክሲጅንም 3 ኦክሲጅን አለ፣ በዚህ በፕሮዳክት ሳይድም 3 ኦክሲጅን አለ። ይሄ ትክክል ነው። ቀጣዩ ስራችን ምን ማለት ነው? አይደንቲፋይ አደረግን ጊቭኖችና ማስ ኦፍ ካልሲየም ካርቦኔት ሰጥቶናል አደረግን። ይሄንን ወደ ሞል ቀየርን አይደለ? ምክንያቱም ሪሌሽንሺፓቸው እዚህ ጋር በሞልና 1 ሞል የተቀመጠልን አይደለ? ስለዚህ በሞል ብናደርገው የበለጠ ሲምፕሊፋይ ይሆናል። ስለዚህ ሞላር ማሱን አገኘን። ጊቭን ማስ ስለተሰጠን 24.8 ሞላር ማሱ ስንት ነው? የካልሲየም ካርቦኔት 100 ግራም ፐር ሞል። ስለዚህ 24.8ን በ100 ስናካፍል 0.248 መጣለን። ይሄንንም ካልሲየም ኦክሳይድንም ምን አደረግን? አካፈልን አይደለ? በስንት? በሞላር ማሱ። ሞላር ማሱ ስንት ነው? የካልሲየም ካርቦኔት 56 ግራም ፐር ሞል። ስለዚህ ምን አደረግን? 13.1 ሲካፈል ለ56 ሞል አደረግን። ከዛ ምን ብለናል? ቲዮሬቲካል ይልዱን አገኘና ቲዮሬቲካል ይልዱ ስንት ነው? ቲዮሬቲካል ይልዱ ስንት ነው? 0.248 ነው አይደለ? ለምን? ምክንያቱም አንድ ሞሉ ከአንድ ሞል ጋር እኩል ከሆነ 0.248 ሞሉ ከማን ጋር እኩል ነው? ከ0.248 ጋር እኩል ነው። ምክንያቱም እኩል አማውንት ነው የሚኖራቸው ማለት እኩል ሞል ስለሚኖራቸው አስተውሉ። እያልኩ ያለሁት የግራም አማውንት አይደለም እያልኳችሁ ሞላቸው እኩል ስለሆነ ፋይናሊም ሪአክት ካደረጉን በኋላ የሚገኘው በቲዮሬቲካል እኩል የሆነ ሞል ነው የሚገኘው። ስለዚህ ቲዮሬቲካል ይልዱ ስንት መጣልን ማለት ነው? 0.248 ሞል መጣልን። ስለዚህ ፐርሰንቴጅ ይልድ ምንድነው ብለናል? አክቹዋል ይልድ ሲካፈል ለቲዮሬቲካል ይልድ ነው ብለናል። ከዛ ምን ማድረግ ነው? 13.1 ሲካፈል ለ56 አድርገን በ100 እናባዛዋለን። ሲካፈል ለ0.248 ሞል እናደርጋለን። ሞል በሞል ይጣፋል። ይሄንን ማባዛት አይደለ? ይሄን አባዝተን ስናካፍለው የምናገኘው መጨረሻ ላይ በፐርሰንት የሚቀመጥ ሪዛልት ይመጣል። ይሄንና የእናንተ ቤት ስራ ነው። አካፍሉት። የሚገኘው ሪዛልት ምን ይባላል? ፐርሰንቴጅ ይልድ ብለን ማስቀመጥ እንችላለን ማለት። ኦኬ፣ ሌላም ጥያቄ እንስራ። ሌላም ኤግዛምፕል when 21.6 gram of aluminum react with oxygen which is 20.8 gram of aluminum oxide ምን ሰጠን? አልሙኒየም ከማን ጋር ሪአክት አደረገ? ከኦክሲጅን ጋር ሪአክት ሲያደርግ ምን ሰጠ?
አልሙኒየም ኦክሳይድ ሰጠን አይደለ? አሁን ባላንስድ ኢኩዌሽኑ ተጻፈ፣ ኬሚካል ሪአክሽኑ ተጻፈ። ከዛም በኋላ ምን ያስፈልገዋል? ባላንስድ መሆን አለበት። ቼክ እናድርግ። አንድ አልሙኒየም እዚህ ጋር ሁለት አልሙኒየም ትክክል አይደለም። ስለዚህ ባላንስ ለማድረግ መሞከራ። እስኪ እዚህ ጋር ሁለት በኢንሰፕሽን ሜትድ እዚህ ጋር ሁለት ብናደርግ እዚህ ጋር ሁለት ብናደርግ ሁለት ሲባዛ በሁለት አራት ነው። እዚህ ጋር አራት ብናደርግ አራት አልሙኒየም ከአራት አልሙኒየም ጋር እዚህ ጋር 6 ኦክሲጅን እዚህ ጋር 3 እዚህ ጋር ስለዚህ እዚህ ጋር 3 እናደርጋለን። ኢንሰፕሽን ሜትድ በትራይ ኤንድ ኤረር የምናገኘው ሜትድ ነው የተጠቀምነው። ስለዚህ አራት አልሙኒየም አለ እዚህ ጋር አራት አልሙኒየም አለ። እዚህ ጋር ስንት አለ? 6 ኦክሲጅን አለ። እዚህ ጋር ስንት አለ? 6 ኦክሲጅን አለ። ፔሪድ አለቀ አይደለ? አሁን ባላንስድ ሆኗል። ስለዚህ ወደ ስራችን መግባት እንችላለን ማለት ነው። ስለዚህ ወደ ስራችን ለመግባት እንሞክር። ስለዚህ እንዴት ሰጠን? ጊቭን እናደርግና ማስ ኦፍ አልሙኒየም ስንት ሰጠን? ማስ ኦፍ አልሙኒየምን ለመስራት እንሞክር። ማስ ኦፍ አልሙኒየምን ለመስራት እንሞክራለን። ማስ ኦፍ አልሙኒየምን ከሰራ ማስ ኦፍ አልሙኒየም 21.6 ነው። የአልሙኒየም ኦክሳይድ ደግሞ መጨረሻ ላይ ያገኘነው የአልሙኒየም ኦክሳይድ ደግሞ 20.8 ነው። 21.6 ግራም ኦፍ አልሙኒየም ተሰጥቶናል። ከዛን 21.6 አለ ግራም አለ። ማስ ኦፍ ደግሞ አልሙኒየም ኦክሳይድ ደግሞ ስንት ነው? 20.8 ግራም መጥቷል አይደለ? ከዛን እሱን ለመፈለግ መሞከር አይደለ? ትክክል ነን። 20.6 እና 20.8። ስለዚህ አሁን ቀጣዩ ስራችን ምን ማድረግ ነው? ሪሌሽንሺፓቸው በምንድን ነው ያደረግነው? 4 ሞል ኦፍ አልሙኒየም ከምንድን ነው ያደረግነው? ከ3 ሞል ኦፍ ኦክሲጅን ጋር ነው ያደረግነው። 2 ሞል ኦፍ አልሙኒየም ኦክሳይድ ስላደረግም ሪሌሽንሺፓቸው በምንድን ነው የተቀመጠው? በሞል። ስለዚህ ወደ ሞል መቀየር የግድ አስፈላጊ ነው። ስለዚህ በሞል ለመቀየር መሞከር አይደለ? ሞል ለመቀየር ደግሞ ምን ያስፈልገናል? ሞላር ማስ ያስፈልገናል የግድ። ሞላር ማስ ኦፍ አልሙኒየም እንፈልጋለን። ሞላር ማስ ኦፍ ማለት ምንድነው? በፔሪዮዲክ ቴብል ላይ የምናገኛቸው ማስ አቶሚክ ማስ ዩኒት የሚገለጽ ስንት ነው? ይሄኛው 27 ነው የአልሙኒየም ብቻ ስለሆነ የአልሙኒየም ኦክሳይድ ደግሞ እናደርጋለን። ሞላር ማስ ኦፍ አልሙኒየም ኦክሳይድን ስንፈልግ ምንድነው የምናደርገው? 2 times 27 አይደለ? 27 ስለሆነ የኦክሲጅን ስንት ነው? ከዚህ በፊት ስንሰራበት የነበረው 16 ነው። 16 እናደርጋለን። 2 ሲባዛ በ27 ስንት ይመጣል? 54 ይመጣል። ከዛስ 3 ሲባዛ በ16 ስንት ይመጣል? 48 ይመጣል። ለመደመር ሞክራ 2 አንዳለን 100 10 ይመጣል። 102 ይመጣል ማለት። ስለዚህ 102 ግራም ፐር ሞል። ሁልጊዜ ሞላር ማስ በግራም ፐር ሞል ነው የሚቀመጠው። ትክክልና አልሙኒየሙ ስንት ነው? 27 ብለን 27 ሲባዛ በ2 54 መጣለን። 3 ሲባዛ በ16 48 መጣለን። ከዛ እንደምር ናቸው አይደለ? ስንደምራቸው 102 ግራም ፐር ሞል መጣለን። ከዛም በኋላ ወደ ሞል መቀየር ይከብደናል? አይከብደንማ። ሞል ኦፍ አልሙኒየም ኢዝ ኢኳል ቱ ምን እናደርጋለን? ሞል ኦፍ አልሙኒየም ማለት ምን ማድረግ ነው? ጊቨን ማስ ኦፍ አልሙኒየም ኦቨር ሞላር ማስ ነው የምናደርገው። ጊቨን ማስ ስንት ነው? 21.6 ግራም ነው። ሞላር ማሱስ ስንት ነው? 27 ግራም ፐር ሞል። ስለዚህ ግራም በግራም ይመጣል። ስለዚህ ስንት ይመጣል? 21.6 ኦቨር 27 ሞል ነው ማለት በሞል ስንቀይረው። ከዛን ይሄንን አልሙኒየምን ወደ ሞል መቀየር አይደለ? ወደ ሞል ስንቀይረው ምንድን የምናደርገው? አልሙኒየም ኦክሳይድ ኢዝ ኢኳል ቱ ማስ ጊቨን ማስ ኦፍ አልሙኒየም ኦክሳይድ ኦቨር ሞላር ማስ አይደለ? ጊቨን ማስ ስንት ነው? 20.8 ግራም አይደለ? ኦቨር 102 ግራም ፐር ሞል እናደርጋለን። እንደዛ ካደረግን በኋላ ስናካፍል የምናገኝ የግራም በግራም ይጠፋል። ስንት ይመጣል? 20.8 ሲካፈል ለ102 ሞል ይመጣል። ፔሪድ ጨረስን ማለት አይደለ? አጠናቀይን ካደረግን በኋላ ቀጣዩ ስራችን ምን ማድረግ ነው? አሁን ቀጣዩን ስራችን በጣም እያቀለል ነው እየሄድን ነው ማለት በሞል አስቀመጥን። ስለዚህ ሪሌሽንሺፓቸውን ማወቅ እንችላለን አይደል? አራት ሞል ነው አይደለ? አራት ሞሉ ስንት ይሰጠናል? 2 ሞል ይሰጠናል አይደለ? ስለዚህ ቴዎሬቲካል ይሉን ማግኘት እንችላልና ቴዎሬቲካል ይሉን ለማግኘት እንሞክር። ቴዎሬቲካል የቅድሙ 1 ሞል ስለሆነ ራሱ የመጣው እንዳለ ወሰና። እዚያ ግን 4 ሞሉ 2 ሞል ነው የሚሰጠን። ቴዎሬቲካል ይልድ ለማግኘት መሞከላ። ስለዚህ ምን እናደርጋለን?
4 ሞሉ ስንት ይሆናል? 2 ሞል ይሰጠናል። 4 ሞል ኦፍ አልሙኒየም ስንት ይሰጠናል? 2 ሞል ይሰጠናል። ስለዚህ አሁን ደግሞ ስንት ሞል ኦፍ አልሙኒየም ነው የተሰጠን? 21.6 ኦቨር 27 ሞሉ አይደል የተሰጠን? ስንት ይሰጠናል? ቴዎሬቲካል ይልድ። ይሄ ያገኘነው ምንድነው? አክቹዋል ይልድ። ሪዛልት ያገኘነው አክቹዋል ይልድ ነው። ይሄ ግን የምንፈልገው ምንድነው? ቴዎሬቲካል ይልድ በቲዮሪ የምናገኝ። ስለዚህ ቴዎሬቲካል ይልድ እንበለዋ። ቴዎሬቲካል ይልዱ ስንት ይሆናል? ክሪስ ክሮስ እናደርጋለን። ከዛ ቴዎሬቲካል ይልድ ኢኳል ቱ 2 ታይምስ 21.6 ኦቨር 27 ሲካፈል ለስንት? ለ4 እናደርጋለን። ከዛን ስንት ይመጣል? በ2 ይመጣል። 21.6 ሲካፈል ለ54 ይመጣል። እቺ 2 ተሻግራ ትባዛለች። ስለዚህ ይሄ ምን ይመጣል? ይልዱ ነው ማለት ነው። ምን በሞል ሊገለጽ የሚችለው ይልዱ ስንት ነው? 20.6 ኦቨር 54 ሞል ኦፍ ቴዎሬቲካል ይልድ መጣ። ከዛ በኋላ ምን ፐርሰንቴጅ ይልድ መስራት ቀላል ነው። ፐርሰንቴጅ ይልድ ኢዝ ኢኳል ቱ ምንድነው የምናደርገው? ፐርሰንቴጅ ይልድ ኢዝ ኢኳል ቱ ምንድነው የምናደርገው? አክቹዋል ይልድ ኦቨር ቴዎሬቲካል ይልድ ታይምስ ባይ 100% አይደለም የምናደርገው? ፔሪድ ቀላል ነው አይደለ? አክቹዋል ይልድ ስንት ሰጥቶናል? 20.8 ኦቨር 102 ሞል ሰጥቶናል። ሲካፈል ለስንት? 21.6 እዚህ ጋር ያገኘነው ቴዎሬቲካል ይልድ ሞል ኦቨር 54 ነው ያደርጋል ታይምስ 100% ምናደርግ አይደለ? ከዛ በኋላ ምን ማድረግ ማትስ ላይ ይሄን ተምረናል። ኢኩዌሽን a ኦቨር b ሲካፈል ለc ኦቨር d ማለት a ኦቨር b ታይምስ d ኦቨር c ነው አይደለ? ስለዚህ በዚህ መሰረት ምን አለ? 20.8 ሲባዛ በd 54 102 ሲባዛ በ21.6 ሞል በሞል ይጣፋል። ይሄንን በስንት አባስተን? በ100 አባስተን ምን ማድረግ ነው? የፐርሰንቴጅ ምልክት ማስቀመጥ ነው። ስለዚህ ይሄንን ለእናንተ የቤት ስራ ሰጥቻችኋለሁ። በሚቀጥለው ቪዲዮ ላይ ስንገናኝ ይሄንን በቴሌግራም ቻናላችን ላኩልን። ለላኩ የመጀመሪያ ሰዎች የምንሸለም ይሆናል ኤግዛክት ሪዛልቱን ያወቀ። ስለዚህ 20.8 ሲባዛ በ54 ሲባዛ በ100 ሲካፈል ለ102 ታይምስ 21.6 አባስተን የምናገኘው ምን ይሆናል? በፐርሰንት የሚቀመጥ ፐርሰንቴጅ ይልድ እናገኛለን ማለት ነው አይደለ? ስለዚህ ፐርሰንቴጅ ይልድ ኦፍ አልሙኒየም ኦክሳይዱን ምን ያህል ፐርሰንቴጅ ይልድ ከ100% ምን ያህል ተቀየረ የሚለውን የምናውቅበት መንገድ ነው። ስለዚህ ማስተዋል ያለብን የመጀመሪያው ስራ ምንድነው? ኬሚካል ኢኩዌሽኑን ለመጻፍ መሞከር። ኬሚካል ኢኩዌሽን ስንጽፍ ምንድነው? የእያንዳንዱን ሲምቦሎች የኤሌመንቶች ሪአክታንቶች ኤሌመንትም ከሆኑ ኮምፓውንድም ከሆኑ ኬሚካል ፎርሙላቸውን ኤሌመንቶች ከሆኑ ሲምቦላቸውን በስነ ስርዓት ማስቀመጥ። ካስቀመጥን በኋላ ምን መሆናቸውን ቼክ ማድረግ፣ ባላንስድ መሆናቸውን ቼክ ማድረግ። ባላንስድ መሆናቸውን ቼክ አደረግን፣ ባላንስ አደረግን። ባላንስ ካደረግን በኋላ ወደ ስራ መግባት፣ ጊቭን ማውጣት። የተሰጡን ነገር ዘረዘርን። ከዛም በማስ ነው የተሰጠን። እኛ ደግሞ ሪሌሽንሺፑ ያወጣነው በምንድን ነው? በሞል ነው። 4 ሞል 3 ሞል እና 2 ሞል ነው ያደረግነው። ወደ ሞል ቀየርን። 21.6ን ወደ ሞል ለመቀየር ምን ያስፈልገናል? ሞላር ማስ። ስለዚህ የአልሙኒየም ሞላር ማስ 27 ነው። ኦቨር 27 አደረግን። ጊቭን ማሱ 21.6 ስለተሰጠን ከዛስ የአልሙኒየም ኦክሳይድንም ሞላር ማስ አገኘን 102 ግራም ፐር ሞል አገኘን። ከዛን 20.8 ሲካፈል ለ102 ግራም ፐር ሞል አደረግን፣ ሞል አገኘን። ስለዚህ ይህን ካገኘን በኋላ ቀጣዩ ስራ ምንድነው? ቴዎሬቲካል ይልዱን ለማግኘት መሞከራ። 4 ሞሉ ከ2 ሞል ጋር እኩል ከሆነ 21.6 ለኦቨር 27 ሞሉ ስንት ቴዎሬቲካል ይልድ ኦፍ አልሙኒየም ኦክሳይድ እንደሚያመጣ ፈለግን። ስለዚህ ስንት መጣ? 20.6 ሞል ኦቨር 54 ሞል መጣ ቴዎሬቲካል ይልድ። አክቹዋል ይልድ ምን ተሰጥቶናል? ራሱ ተሰጥቶናል። አክቹዋል ይልዱ ስንት ተሰጥቶናል? 20.8 ግራም ያለው ወደ ሞል ስንቀይረው 20.8 ኦቨር 102 የሚለውን ምን አግኝተናል? አክቹዋል ይልድ ስላለን እሱን አክቹዋል ይልድ መጠቀም። ከዛን እዚህ ጋር ያገኘነውን ቴዎሬቲካል ይልድ ተጠቀምን። አባስተን መጨረሻ ላይ የምናገኘው ሪዛልት ከ100% ያነሰ። ምክንያቱም አክቹዋል ይልድ ሁልጊዜ በሪያሊቲ ላይ በሪአክሽን የምናገኘው ሪአክሽን ሪዛልቱ
ከ100% ያነሰ ነው ብለናል። ስለዚህ ከ100% ያነሰ ሪዛልት እናገኛለን ማለት ነው። ኦኬ ስለዚህ ዛሬ ዲስከስ ያደረግንባቸው ዋና ሐሳብ ምንድነው ብትሉኝ ምን እላችኋለሁ? ስለ አክቹዋል ይልድ እና ስለ ቲዮሬቲካል ይልድ። አክቹዋል ይልድ ምን ማለት እንደሆነ ዲፋይን አደረግን። በኤክስፐሪመንት ስንሰራ ያገኘነው ሪል የሆነ ፕሮዳክት አማውንት ኳንቲቲ ምን እንላለን? አክቹዋል ይልድ ይባላል። ቲዮሬቲካል ይልድ የሚባለው ደግሞ ምን ብለናል? በላብራቶሪ ከመስራታችን በፊት በኢኩዌሽኑ ላይ ያለው ኮምፕሊትሊ ሪአክታንቶች ተዋህደው ቢሰጡ የሚሰጡትን ሪዛልት ምን እንላለን? ቲዮሬቲካል ይልድ ይባላል። አክቹዋል ይልድ ከቲዮሬቲካል ይልድ ሁልጊዜ ያንሳል። ምክንያቱም በሪያሊቲ ጊዜ በተለያዩ ኤክስተርናል ምክንያቶች ምን ይሆናል? ፕሮዳክቱ ሊቀንስ ይችላል። አንደኛ በምን ብለናል? ሪአክሽን አንደኛው ሪቨርስ ሪአክሽኖች አሉ። ሪአክት አድርገው ተመልሰው የሚመለሱ ሪአክታንት። ስለዚህ እንደዚህ ሪአክሽኖች ምን ያደርጋሉ? መጨረሻ ላይ የምናገኘውን ፕሮዳክት ሊቀንሱ ይችላሉ። ሌላ ብዙ ምክንያቶች አሉ። ያለንበት ኢንቫይሮንመንት የምንሰራበት የኤክስፐሪመንቱ ኢንቫይሮንመንትም ራሱ በጣም ይወስናል። በዛ ምክንያት አክቹዋሊ ይልድ ምን ይሆናል? የቀነሰ አማውንት ይገኛል። ስለዚህ ይህንን ለመፈለግ ምን ያህል ፐርሰንት ሪአክታንት ወደ ፕሮዳክት ተቀየረ የሚለውን የምንፈልግበት ፐርሰንቴጅ ይልድ ይባላል። ፐርሰንቴጅ ይልድ ማለት ከምንፈልገው አማውንት ምን ያህሉን አሳካን፣ ምን ያህሉን ፕሮዳክት አገኘን፣ ስንት ፐርሰንት 70% ነው፣ 90% ነው፣ 80% ነው፣ ኤፊሺየንሲያችን ምን ያህል ፐርሰንት ነው የሚለውን የምንሰራበት ምን ይባላል? ፐርሰንቴጅ ይልድ ይባላል። ፐርሰንቴጅ ይልድ ፐርሰንት ነው። ፐርሰንት ምን የለውም ብለናል? ዩኒት የለውም። ሁልጊዜ እሱን ለመስራት የምንጠቀመው አክቹዋል ይልዱን ለቲዮሬቲካል ይልድ አካፍለን በመቶ አባስተን የፐርሰንት ምልክት ስናስቀምጥ ፐርሰንቴጅ ይልድ ይባላል። በሚቀጥለው ሴክሽን ስንገናኝ ዩኒቱ የምንገባ ይሆናል። ስለ ሶሉሽን ምንድነው ሶሉሽን፣ ስንት አይነት ሶሉሽን አለ ብለን ዲፋይን የምናደርግ ይሆናል። በሚቀጥለው ሴክሽን እስክንገናኝ ግን www.lucybridgeacademy.com እንድትጎበኙ እየጋበዝኩ ሐሳብ አስተያየት ካላችሁ ደግሞ ሐሳባችሁን አስተያየታችሁን የምታቀርቡበት ቴሌግራም ቻናላችንን ሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ጆይን አድርጋችሁ ሐሳብና አስተያየታችሁን እንድትሰጡን እየጋበዝን በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።